መዳን የምንችለው እንዴት ነው? መፈወስስ የምንችለው እንዴት ነው? ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንግዲህ መዳን የምንችለው እንዴት ነው የሚለውን ሰፋ ያሉ ጉዳዮችን እያነሳን መፈወስስ የምንችለው እንዴት ነው የሚሉ ነገሮችን በመካከል እያነሳን እንዲሁም ደግሞ ከዲያብሎስ ውጊያ አንጻር ይህንን ጉዳይ ሰፋ ያሉ ነገሮችን እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዋና ሀሳቦቻችን እንሄዳለን። መዳን የምንችለው እንዴት ነው? መፈወስስ የምንችለው እንዴት ነው? ውድ ቤተሰቦቼ ሰርጊዮስ የተባለው ሊቁ አባታችን በረከቱ ይደረብንና እንዲህ ይለናል። በኦርቶዶክሳዊነት መጽናት እርስ በርሳችን የአረዳድ አንድነታችንን ስንጠብቅ፣ ግብዝነት የሌለው ፍቅር ሲኖረን፣ የነፍስንና የሥጋን ንጽሕና ስንጠብቅ፣ ክፉና ንጹሕ ያልሆኑ ሐሳቦችን ስናስወግድ፣ በትንሹ ስንበላና ስንጠጣ፣ ከሁሉ በላይ ራሳችንን በትሕትና ስናስጌጥ፣ እንግዳ መቀበልን ቸል ካላልን፣ ከግጭት ስንርቅ፣ በምድራዊ ሕይወት ለማንኛውም ነገር ክብርንና ከፍታን ካልሰጠን፣ ነገር ግን በምትኩ ከእግዚአብሔር ዘንድ ሽልማትንና የሰማያዊ መልካም ነገሮችን ደስታን እናገኛለን ይላል። እንግዲህ አባታችን በረከቱ ይደረብን በዚህ ሐሳብ ውስጥ ብዙ ነገር ነው ያነሳው። ቅዱስ ሰርጊዮስ የተባለው ሊቁ በዚህ መንገድ መዳን የሚለውን ነገር በዚህ መንገድ ውስጥ አጠቃሎ ይገልጽልናል። በአጭር አገላለጽ ይህ ሐሳብ ምን ማለት መሰላችሁ? በኦርቶዶክሳዊ አኗኗር ስንጸና ድህነትን ማግኘት እንችላለን፣ መዳንም መፈወስም እናገኛለን። እግዚአብሔርን የሕይወታችን መጀመሪያም መጨረሻም በማድረግ በእርሱ ፍቃድና ትእዛዝ በእርሱ አምነን ስንኖር የድህነት መንገድ ይዘነዋል ማለት ነው። መፈወስም መዳንም የምንችለው በዚህ መንገድ ውስጥ ነው ማለት ነው። አስተውሉ ቤተሰቦቼ፣ ዛሬ ብዙዎቻችን በተለያየ አጋጣሚና በተለያየ መንገድ ውስጥ አንድም በዲያብሎስ በብዛት የምንፈተን ሰዎች አለን። ከነዚያውን ከጠቀስኳቸው ነገሮች ውስጥ ብዙ ነገሮችን አጉድለን ሊሆን ይችላል፣ አድርገን ሊሆን ይችላል እኮ። በተለይም ዲያብሎስ ሰዎች ወደ እግዚአብሔር ሲቀርቡ መንፈሳዊ ምግባራትን ዘወትር ማድረግ ሲጀምሩ ውጊያውን አብዝቶ ይከፍትብናል። ቀድሞ ከነበረው ውጊያና ፈተና ተጨምሮ ወደታችን ፈተኖቻችን ይበዛሉ። በዚህ በአባታችን በቅዱስ ሰርጊዮስ አገላለጽ ግን ምንድን ነው የሚለው? በኦርቶዶክሳዊነት መጽናት ምንም አይነት ፈተና በሕይወታችን ውስጥ ቢኖር፣ ምንም አይነት መከራ ዲያብሎስ ቤታችን ቢፈጥርም ዘወትር ግን በኦርቶዶክሳዊ እምነታችን መጽናት ይገባናል ማለት ነው። አንዱ መሰረቴ ነው። በኦርቶዶክሳዊነት መጽናት፣ በኦርቶዶክስ ተዋሕዶ እምነታችን ጠንካራ ነገርን ይዘን መጓዝ ያስፈልጋል ማለት ነው። ይቀጥሉና አባታችን ምን ይላሉ? እርስ በርሳችን የአረዳድ አንድነታችንን ስንጠብቅ፣ መተጋገዝ መተባበርን ስንለማመድ፣ እንደዚሁም ደግሞ ግብዝነት የሌለው ፍቅር ስኖረን ማለት ነው። ዛሬ ብዙ ዋጋ እየከፈልን ያለነው ፍቅር ስላጣን ነው። ብዙ መከራዎች ወደታችን የመጣን ያለው ፍቅር ስላጣን ነው። ለይቅርታ የተከፈትን አይደለንም። ለይቅርታ የተዘጋጀን ሰዎች አይደለንም። ይቅር ለማለትም ይቅርታንም ለመቀበል ብዙዎቻችን ፈቃደኛ አይደለንም። ቀሚዘን ጸሎት እናደርጋለን። ከሰዎች ጋር ተጣልተን ከሰዎች ጋር በክፋት ሐሳብ ውስጥ ሆነን ጸሎት እናደርጋለን። መንፈሳዊ ምግባራቶችን እንፈጽማለን። ስለዚህ ድህነትንና ፈውስን፣ መፈወስን፣ መቀየርን፣ መለወጥን በሕይወታችን ውስጥ ማግኘት አንችልም ማለት ነው። ስለዚህ እነዚህን ነገሮች ማሳደግ ማስተካከል ያስፈልጋል። የነፍስንና የሥጋን ንጽሕና ስንጠብቅ ይላል። አስተውሉ። ዘወትር አንድ ክርስቲያን ዘወትር ንጽሕናን መለማመድ መቻል አለበት። ራሱን ዘወትር ንጹሕ ለማድረግና ከኃጢአት፣ ከክፋት፣ ከበደል፣ ከመጥፎ ድርጊታት ራሱን ለመጠበቅ ዘወትር መታገል አለበት ማለት ነው። ምክንያቱም የክርስትና ሕይወት በየቀኑ የምናደርጋቸው ልምምዶች ናቸው። ከዚህ በፊት ደጋግሜ ተናግሬያለሁ። በየቀኑ የምናደርጋቸው ልምምዶች ናቸው። ኃጢአት እንሰራለን፣ በንስሐ እንታጠባለን፣ እንመለሳለን። እየበረታን እየወደቅን እየተነሳን ወደፊት ራሳችንን እያሳደግን ከፍ ወዳለ ወደ ቅድስና ደረጃ ከፍ እያደረግን የምንሄድበት ነው ማለት ነው። እና የእኛ የቤተክርስቲያናችንን ማስተምሮ የድህነትን መንገድ በአንድ ጊዜ ድኛለሁ የሚል ሀሳብ የላትም ማለት ነው። እና ይህንን በደንብ መረዳት ማወቅ ያስፈልጋል። እንግዲህ አባታችን እዚህ ጋር በጣም ብዙ ነገር አንስተውልናል። እንግዳ መቀበልን ቸል ካላልን፣ ከግጭት ስንርቅ፣ በምድራዊ ሕይወት ለማንኛውም ነገር ክብርንና ከፍታን ካልሰጠን ይለናል። አያችሁ፣ አስተውሉ ውድ ቤተሰቦቼ። ዛሬ ብዙዎቻችን በምድር ላይ ለሚገኙ ለሀብት፣ ለዝና፣ ለከፍታ፣ ለማዕረግ፣ ለምናምን ብዙዎቻችን ትልቅ ዋጋ ስንከፍል እንገኛለን። ነገር ግን አባታችን እዚህ ጋር ቅዱስ ሰርጊዮስ እንደሚነግሩ ለምድራዊ ነገር ምንም እንዳልሆነ መቁጠርን መለማመድ ያስፈልጋል። በቃ ለዘላለማዊ ሕይወት ለሕይወታችን ለሚጠቅሙ ለነፍሳችን ጉዳይ ምንድነው ያለን እግዚአብሔር በመጽሐፍ በቃሉ ሲነግረን በመጀመሪያ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ብሎናል።
ጽድቁንና መንግስቱን መፈለግ ያስፈልጋል ማለት ነውና እንደዚህ ብሎ አባታችን በደንብ አድርገውናል ማለት ገልጸውልናል። እንግዲህ እነዚህን ከላይ የተገለጹትን ነገሮች በምትኩ ከእግዚአብሔር ዘንድ ሽልማትንና ሰማያዊ መልካም ነገሮችን ደስታን እናገኛለን። እነዚህን ከላይ የተጠቀሱትን ነገሮች ማድረግ ከቻለን ሽልማቱ የሚሆነው ምንድን ነው? መፈወስ፣ መዳን፣ ከክርስቶስ ጋር ዘወትር መኖር፣ ዲያብሎስን ከህይወታችን ማራቅ ማለት ነው። እነዚህን ነገሮች እንደ ሽልማት ከእግዚአብሔር ዘንድ እናገኛለን ማለት ነው እና እንግዲህ አባታችን መዳን የምንችለው ለሚለው ሀሳብ ይህንን ገልጸውልናል ማለት ነው። ይቀጥልና አንዱ አባታችን ቅዱስ አባታችን ቴዎፋን የሚሉት ደግሞ አባታችን እንዲህ ብሎ ይገልጽልናል። ድህነትን ማግኘት ከፈለግ ቅድስት ቤተክርስቲያን የምታስተምረውን በሙሉ ተማር፣ በልቡናህም ጠብቀው፣ ከቤተ ክርስቲያን ምስጢራትም ሰማያዊ ኃይል ተቀበል፣ ክርስቶስ ባዘዘውም የትእዛዝ መንገድ ሂድ። ይህን ካደረገ ያለ ጥርጥር ሰማያዊቷን መንግስት ታገኛለህ፣ ትድንማለህ፣ ትፈወስማለህ። ማንም ሰው ከዚህ መንገድ ያጎደለ ቢኖር አይድንም ይላል። እንግዲህ በጣም የሚገርም አባባል ነው። እዚህ ጋር ምንድን ነው የተጠቀሰው? አስተውሉ ውድ ቤተሰቦቼ። ቅዱሱ አባታችን ቴዎፎን እንዲህ ብሎ ይነግረናል። ድህነትን ማግኘት ከፈለግ ቅድስት ቤተክርስቲያን የምታስተምረውን በሙሉ ተማር። መማር በጣም ያስፈልጋል። ማወቅ ያስፈልጋል። መረዳት ያስፈልጋል። ለዚህ ነው እኮ ቤተክርስቲያናችን ዘወትር ለማስተማር እኛን ለመቀየር በተለይም ደግሞ ብዙ ነገሮችን እያዘጋጀች የምትገኘው በየጊዜው በቅዳሴው ከቅዳሴው በኋላ በወንጌላት እንደዚሁም ደግሞ በመዝሙር በተለያዩ ነገሮች ብቻ የጉባኤ በመዘርጋት የተለያዩ ነገሮችን በማድረግ እንድንማር ብዙ አማራጮችን የምታቀርብልን ማለት ነው እና መማር በደንብ ያስፈልጋል። ለመዳን መማር ማወቅ በደንብ ያስፈልጋል ማለት ነው እና ይህንን በደንብ መረዳት ያስፈልጋል። ዛሬ ዲያብሎስ እኛ የቤተክርስቲያንን ትምህርት የቤተክርስቲያንን ስርዓቷን እንዳናውቅ እንዳንረዳ ብዙ አይነት ውዥንብርና ፈተናዎችን ወደ ቤታችን ያመጣል። ከቤተክርስቲያን በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ እንድንርቅ የማይፈነቅለው ድንጋይ የለም። ስለዚህ እኛም ደግሞ ይህንን ውጊያውን ተረድተን ከህይወታችን ዲያብሎስን ለማራቅ ዘወትር ልንማር፣ ልንነቃ፣ ልናውቅ ይገባል። ይቀጥልና አባታችን ምን ይላል? ቅድስት ቤተክርስቲያን የምታስተምረውን በሙሉ ተማሪ ብለው በልቡናህ ጠብቀው፣ የተማርከውን ጠብቀውም አድርገው። ይቀጥሉና አባታችን ከቤተ ክርስቲያን ምስጢራትም ሰማያዊውን ኃይል ተቀበል፣ የክርስቶስን ስጋና ደም ተቀበል። ውድ ቤተሰቦቼ ለመዳን የክርስቶስን ስጋና ደም መቀበል አለብን። ለዚህ እኮ ነው በመጽሐፍ ቅዱስ በተለያየ ቦታ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ይላል አባታችን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለዚህ የክርስቶስን ስጋና ደም መቀበል አለብን ለመዳን ለመፈወስም ጭምር። ውድ ቤተሰቦቼ አጋንንትን ከስጋችን ከደማችን ለማረቅም ስጋውና ደሙን መቀበል አለብን። ስለዚህ በሁለተኛው አባታችን ቅዱስ ቴዎፎን የገለጸልን ደግሞ ከዚህም ጭምር እንድንሳተፍ ነው። ስለዚህ ዛሬ ብዙዎቻችን ከምስጢራት የራቀን ከስጋውና ደሙ የራቀን ወደ ምስጢራትን መቅረብ አለብን ማለት ነው። ይህንን በደንብ መረዳት አለብን ማለት ነው። እንዲህ ይላል። ይቀጥልና ሰማያዊ ኃይል ተቀበል፣ ክርስቶስ ባዘዘው የትእዛዝ መንገድ ሂድ። ዘወትር ከክፋት ከተንኮል፣ ከምቀኝነት ከተንኮል መራቅ ያስፈልጋል። በፍቅር በክርስቶስ ትእዛዝና መንገድ ውስጥ አቅማችን በፈቀደው መንገድ ለማድረግ እየወደቅንም የተነሳ ቢሆን በዛ መንገድ ውስጥ ልንሄድ ይገባል ማለት ነው። ይህንን በደንብ ማወቅ ያስፈልጋል። ይቀጥልና ይህን ካደረግ ያለ ጥርጥር ሰማያዊቷን መንግስት ታገኛለህ፣ ትድንማለህ። ይህንን ግን ካላደረግ ማንም ሰው ይህንን ካጎደለ በዚህ አይነት መንገድ ውስጥ ካልሄደ ከስጋውና ከደሙ የማይሳተፍ ከሆነ ሰማያዊውን መንግስት ሊያገኝ አይችልም ይለናል አባታችን። በረከቱ ይደርብን። ስለዚህ ይህንን በደንብ መረዳት ያስፈልጋል ማለት ነው። ለመዳን፣ ለመፎስ፣ ለመለወጥ፣ ራሳችንን ለመቀየር ወደ ቤተክርስቲያንን ቀርበን ከምስጢራት መሳተፍ የመጀመሪያው ወሳኝ ጉዳይ ነው ማለት ነው። አስተውሉ። የመጀመሪያው አባታችን ሰርጌስ የተናገረው ምንድን ነው? በኦርቶዶክሳዊነት መጽናት፣ እርስ በርሳችን የአረዳድ አንድነታችንን ስንጠብቅ፣ ግብዝነት የሌለው ፍቅር ስኖረን ብለውናል። ብዙ ነገሮችን ጠቅሷል። ይቀጥልና ቅዱስ አባታችን ቴዎፎን ደግሞ ድህነትን ማግኘት ከፈለግ ቅድስት ቤተክርስቲያን የምታስተምረውን በሙሉ ተማር፣ በልቡናም ጠብቀው፣ ከቤተክርስቲያን ምስጢራትም ሰማያዊውን ኃይል ተቀበል፣ ክርስቶስ ያዘዘውንም አድርግ ፈጽሞ ይለናል። በረከታችሁ ይደርብን በእውነት እና ለመዳን ለመፎስ እንደዚህ በዚህ አይነት መንገድ ውስጥ ማለፍ ከሁላችን የሚጠበቃል ማለት ነው። እና ይቀጥልና አባታችን ቅዱስ ቴዎፎን እንዲህ ይለናል። 3 መሰረታዊ ነገሮችን ይህ ሊቅ አንስቷል። የቤተ ክርስቲያናችንን ትምህርት መማር፣ ምስጢራትን መሳተፍና ትእዛዛተ እግዚአብሔርን መጠበቅ። በመጀመሪያም እነዚህን 3ቱን መሰረታዊ ነገሮች አምኖ መቀበል ያስፈልጋል። ሲቀጥል በተግባር ላመናቸው ለእነዚህ ነገሮች መገዛት ይገባናል። ድህነትና መዳን መፎስ በዚህ መንገድ ውስጥ የሚገኝ ነውና ሁላችንም ክርስቲያኖች ይህንን ነገር ልንረዳው ልናውቀው የሚገባው ወሳኝ ጉዳይ ነው ማለት ነው። ውድ ቤተሰቦችን ይቀጥልና አባታችን ቅዱስ አባ እንጦንስ በረከቱ ይደርብና እንዲህ ብለው ይነግሩናል። አንድ መነኩሴ ለመዳን ግድ ምን ላድርግ ብለው ጠየቋቸው አባታችን አባ እንጦንስን። አባ እንጦንስ በራስ ጽድቅ አትመካ፣ ስላለፈውም አትጨነቅ፣ ምላስንና ሆድን ግታ አለው።
አስተውሉ ውድ ቤተሰቦቼ። ምን ብሎ መለሰላቸው? አባ እንጦንስም ሲመልሱ በራሴ ጽድቅ አትመካ፣ ስላለፈውም አትጨነቅ፣ ምላስንና ሆድን ግታ ብለው መለሱለት። ይህ በጣም አጭር ሆኖ ግን እጅግ ጥልቅ መልእክት ያለው ነው። ምንም ያህል በጎ የሰራን ቢመስለንም እንደ ፈሪሳውያን መገበዝ እንደሌለብን፣ በአንድ በኩል ሲያመለክት በሌላ በኩል ደግሞ ባልሆኑ ነገሮች ጭልጥ ብለን ሄደን ወደ ጭንቀት መግባት እንደሌለብን የሚያሳስብ ነው። አስተውሉ ውድ ቤተሰቦቼ፣ እዚህ ጋር በጣም ወሳኝ ነገር ነው የተነሳው። ውዳሴ ከንቱ። አንዳንድ ሰዎች ስለተደረገላቸው ነገር ውዳሴ ከንቱ ሙገሳን የሚፈልጉ ሰዎች አሉ። ላደረጉት ነገር ከሰዎች ምላሽ የሚጠብቁ ሰዎች አሉ። እንደውም መጽሐፈ መነኮሳት ላይ ምን ይላሉ? አንድ ነገር ለሰው ካደረግ በኋላ ልክ እንደ ውሃ ላይ አንድ ነገር እንዳስቀመጥኩ አድርገህ ቁጥር ይላሉ። ምክንያቱም የሚሄድ ውሃ ላይ ያስቀምጣችሁት ነገር ይሄዳል እንጂ መልሳችሁ የምታገኙት ነገር አይደለም። ስለዚህ ለሰው ለምታደርጉት ነገር ለሰው ካደረጋችሁ በኋላ የመጀመሪያው መጽሐፈ ማር ይስሐቅ ላይ የተጻፈ ነው። ምዕራፍ 12 11 ላይ እንደዛ የተጻፈ ነው እና ምንድነው የሚለው? ለአንድ ሰው ላደረጋችሁት ነገር ልክ ከሰጣችሁት በኋላ ያንን ነገር ላለማስታወስ ውሃ በወራጅ ውሃ ላይ ያስቀመጣችሁትን ነገር አድርጋችሁ አስቡት ይላሉ። ምክንያቱም የሚሄድ ውሃ ላይ አንድ ነገር ብታደርጉት ይዞባችሁ ሄዳል እንጂ መልሳችሁ ያን ነገር አታገኙትም። ልክ የምትሰጡትን ለሰዎች የምታደርጉትን ነገርም እንደዛው አስቡን ይሉናል ማለት ነውና የቅዱሳን አባቶቻችን በእውነት በረከታቸው ረድኤታቸው ይደርብንና አባቶቻችን ብዙ ነገር ያስተምሩናል። ከኛ የሚጠበቀው ማንበብ፣ መማር፣ ዘውትር ከቃለ እግዚአብሔር ጋር ራሳችንን ማስጠጋት መማር ከሁላችንም ይጠበቃልና ብዙ አይነት ነገር ነው የሚያስተምሩና እዚህ ጋር አባታችን አባ እንጦንስ ለመምህሩ እዚህ ጋር ለአንዱ መነኩሴ የመለሱት መልስ በጣም የሚገርም ነው። ምንድን ነው ያሉት? በራስ ጽድቅ አትመካ፣ ስላለፈውም አትጨነቅ፣ ምላስንና ሆድን ግታ ብለው መለሱለት። ይህ ሶስቱ ነገር በጣም የሚገርም ነገር ነው በነገራችን ላይ እና በጣም በጣም ወሳኝ ነገር ነው። ጭንቀት ሕይወትን የሚመርዝ ወደ ቀብዚ ተስፋ እያፈጠነ የሚወስድ የድህነትን መንገድ የሚዘጋ በሽታ ነውና በተጨማሪም ምላስንና ሆድን ግታ ማለት የተመጠነና የተረጋጋ ሁነት ኑር ማለት ነው። የተረጋጋ ሕይወትን ወደ ጥበብና ጥልቅ አስተዋይነት የሚያደርስ ሕይወት ነው። ይህ ሁሉ ግን የሚሰራው አምኖ ተጠምቆ ከቅዱስ ምስጢር ተሳትፎ አካል ሆኖ ላለ እንጂ በዚህ ውስጥ ለሌለው አይደለም ይለናል። ስለዚህ በጣም መጠንቀቅ አለብን ማለት ነው። እነዚህ አሁን የተገለጹ ሶስቱ ነገሮች በጣም መጠንቀቅ አለብን ማለት ነው። ተመልከቱ፣ ምንድን ነው ያልኩት? በራስ ጽድቅ አትመካ፣ አንድ። ሁለተኛው ስላለፈውም አትጨነቅ፣ ሁለት። ሶስተኛው ምላስንና ሆድን ግታ ይሉናል። በመጠን መኖርን የሚነግሩናል አባታችን፣ በረከቱ ይደርብን በእውነትና እንደዚህ ማድረግ ያስፈልጋል። ለመዳን ለመፈወስ እነዚህን ነገሮች በደንብ መረዳት አለብን። ዛሬ ብዙዎቻችን በዲያብሎስ ፈተና ውስጥ ከዲያብሎስ ውጊያ ጋር መፍትሄ የምናጣው ብዙዎቻችን እነዚህን ነገሮች ስለማንረዳ ነው። መዳን መፈወስንና በዚህ በእግዚአብሔር በተለይም ከክርስቶስ ጋር ለመኖር የምናደርጋቸው ነገሮች ብዙዎቻችን ትኩረት አናደርገውም። ዲያብሎስን ከሰውነታችን መሸኘት፣ መናፍስትን ማሸነፍና ከኛ ማራቅን ብዙዎቻችን ትኩረት እናደርጋለን። መልካም፣ ይህ አይደለም ዋናው ነገር መሆን ያለበት። ግን ከእግዚአብሔር ጋር ዘወትር መያያዝ ያስፈልጋል። እግዚአብሔርን ከያዝነው፣ ክርስቶስን ከያዝነው፣ ከእርሱ ጋር ዘወትር ከሆነም ዲያብሎስ እኛ ለምንም አይሰራም። ምን ያደርጋል? እኛ ሰውነታችን ስጋችን ከተቀደሰ እኛ ስጋውና ደሙን የተቀበልን ከክርስቶስ እግዚአብሔር ካዘጋጀልን ምስጢራት የምንሳተፍ ከሆነ በንጽህና በቅድስና መንገድ ውስጥ የምንጓዝ ከሆነ መንፈሳዊ ምግባራትን እግዚአብሔር እንዳሳየን የምናደርግና በዛ መንገድ ውስጥ ለመሄድ በየቀኑ የምንታገል ከሆነ ዲያብሎስ እኛ ምን ይሰራል? ወደ ቤተሰቦች። ስለዚህ መዳን፣ መፈወስ፣ መቀየር፣ መለወጥን የምንፈልግ ከሆነ እነዚህን ምግባራትን ልንፈጽም ይገባል ማለት ነውና እግዚአብሔር በእውነት ሁላችንንም ይርዳል። እንዲህ ይቀጥልና አንድ ወንድም አባ መቃርዮስን በረከቱ ይደርብና የአባታችን የአባ መቃርዮስ በረከት ይደርብን። አንድ ወንድም አባ መቃርዮስን እንዴት ነው መዳን መፈወስስ የምንችለው ብለው ጠየቋቸው። አባ መቃርዮስም እንደ ሞተ ሰውን ከሰዎች የሚመጣብን ስድብም ሆነ ክብርን አታስብ፣ እንዲህ ካደረገ ትድናለህ አሉት። እግዚአብሔር በእውነት እኮ አባቶቻችን ስንት ነገር እንዴት አድርገው እንደሚያስተምሩ በእውነት አስተውሉ። እንግዲህ ምንድን ነው ያሉት? አባ መቃርዮስም መልሰው እንደ ሞተ ሰውን ይህንን ብዙ አባቶች ሲናገሩ ሰምቻለሁ። እንደ ሞተ ሰውን ከሰዎች የሚመጣብህን ስድብንም ሆነ ክብርን አታስብ፣ እንዲህ ካደረግህ ትድናለህ ብለው መለሱለት። ከንቱ ውዳሴ ከመሻትና ልወቀስ ወይም ልነቀፍ አይገባኝም ከሚል የትዕቢት አኗኗር ራስን ነፃ መውጣት አስፈላጊ መሆኑን የሚያመላክትም ነው። መዋቲ መሆንን ማሰብ በእነዚህ ፈተናዎች ላለመውደቅ ኃይል ይሰጠናል። ድህነት በጠባቡ መንገድ መመሰሏ ለከንቱ አይደለም። ስርዓት ጠብቀን እንዳንሄድባት የሚያደርጉ ብዙ ፈተናዎች ስላሉ ለጊዜው ጭንቅንቅ ውጥርጥር ሊያደርገን ይችላል ይሆናል።
እየበረታንና ኃይል እያገኘን ስንሄድ በፍጹም ረፍትና እርካታ መኖር እንጀምራለን። የአባቶቻችን የሊቃውንቱ የቅዱሳኑ የመነኮሳቱ ረድኤት በረከት ይደርብን። በእውነት እነዚህን አባቶች የሰጠን አምላካችን የድንግል ማርያም ልጅ ስሙ የተመሰገነ ይሁን። በእውነት እና ለመዳን ለመቀየር ለመፈወስ እነዚህን አይነት ነገሮች መለማመድ ማድረግ ያስፈልጋል። በተለይም በጣም የሚገርመኝ መጽሐፈ መነኮሳት ላይ ሶስቱ አባቶቻችን ማሪሳቅ፣ ፊልክሴስ እና አረጋዊ መንፈሳዊ ላይ በጣም ብዙ አይነት ነገሮች ተጽፎ እናገኛለን። በጣም የሚገራርሙ ነገሮች እና በተለይም ሰዎችን ውስጣችንን የሚያበረቱ የሚያጠነክሩ መንፈሳዊ ሕይወታችንን በደንብ አድርገን እንድናውቅ የሚያደርጉ የሚረዱ ታሪኮችም ሕይወቶችም በደንብ ተደርጎ የተጻፈበት መጽሐፍ ነውና እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ይቀጥልና ማርቆስ የተባለ ሊቅ በረከቱ ይደርብንና በመንፈሳዊ ሕይወት ከንስሐ ውጭ ሆነን ምንም ጠቃሚ ነገር ልናደርግ አንችልም። አስተውሉ። በመንፈሳዊ ሕይወት ከንስሐ ውጭ ሆነን ምንም ጠቃሚ ነገር ልናደርግ አንችልም። ነገር ግን ጌታችን በእኛ ሐሳብ ምክንያት በእኛ ላይ ብዙ ምሕረትን ያደርጋል። ራሱን ይዞና ንስሐውን ጠብቆ እስከ መጨረሻው ከተጓዘ ምንም እንኳን ኃጢአት ቢሰራ ይድናል። ምክንያቱም ራሱን ለመቆጣጠር ጥሯል። ጌታም በወንጌል ለእንዲህ አይነቱ ቃል ገብቷልና። አስተውሉ ውድ ቤተሰቦቼ፣ በጣም የሚገርመው በብዙ ገድላትና በመልካዎች ላይ ብዙ አይነት በመልካዎች ላይ እንደዚሁም ደግሞ ተአምራቶች ላይ ብዙ ነገሮችን እንመለከታለን። አቅማችን በፈቀደው መንገድ አንድን ነገር በሆነች ሰዓት ላይ ቶሎ ብለን እያሰብነው እንኳን ቢሆን ሕይወታችን ላይ መከራና ፈተና እንኳን ቢመጣብን እግዚአብሔር ይቅርልናል። ምክንያቱም ያችን ሰዓትና ጊዜ ያሰብናትን ጊዜ እግዚአብሔር ይቆጥራል። አሰቡ። ምንም ነገር ቢሆን ያችን ነገር ለማድረግ ያሰብናትን ጊዜ እግዚአብሔር ዋጋ ይሰጠናል፣ በዛችሁ እንኳን ማለት ነው። ስለዚህ ዘወትር ለንስሐ ለቅድስና ለንጽህና ራሳችንን ማዘጋጀት ያስፈልጋል። ከእግዚአብሔር ጋር ለመኖር ከምስጢራት ለመሳተፍ ዘወትር ወደ እግዚአብሔር የምንቀርብ ሰዎች ልንሆን ይገባል ማለት ነው። ይህንን በደንብ ማስተዋል ይገባናል ውድ ቤተሰቦቼ። በዚህ አይነት መንገዶች ስንሄድ እግዚአብሔርም ያግዘናል። ምንም አይነት ፈተናዎች ወደታችን ቢመጡ አሸንፈን አልፈን መጓዝ እንችላለንና ስለዚህ በደንብ ማስተዋል ያስፈልጋል ማለት ነውና በኦርቶዶክሳዊ አስተምሮ መዳን የምንለው ሲገለጽ እንደዚህ ነው የሚገለጸው። ድነናል፣ እየዳን ነው፣ እንድናለን የምንለው የተሰጠንን ጸጋ በሕይወት እስካለን ድረስ በተጋድሎ ጠብቀን እንድንኖር ለማሳሰብ ነው። አምነን ተጠምቀን በቅባ ሜሮን ታትመን ቅዱስ ቁርባንን ስንሳተፍ የቤተ ክርስቲያን አካል እንሆናለን። አስተውሉ። ይህ ሁኔታ በጸጋ ድህነትን ያገኘንበትን ሁኔታ የሚያሳይ ነው። ስለዚህም በጸጋው አድኖናል እንላለን። እየዳን ነው ስንል አሁን ላይ የተቀበልነውን ጸጋ እግዚአብሔር ያዘዝን ለማድረግ በመጋደል እየጠበቅን መሆናችንን ለማሳሰብ ነው። አስተውሉ ውድ ቤተሰቦች፣ የእኛ ቤተክርስቲያን ምስጢሯ የሚገርም ነው። በቃ በዚህ ደረጃ ነው እኛን የምታስተምረን። ሁሉንም ነገር እያንዳንዱን ነገር በዚህ በአዲስ ኪዳን ባለንበት ጊዜ ውስጥ እንዴት አድርገው አመሳጥራው ቤተክርስቲያናችን እንደምታስተምረን ማለት ነው። ስለዚህ ይህንን በደንብ መረዳት ያስፈልጋል ማለት ነው። ይህ ተንሳያን ኃጥአን መሆናችንን አምነን በመክረ ካህን ንስሐ እየገባን ከቅዱስ ምስጢር እየተሳተፍን የምንኖርበት የሕይወት ምዕራፍ ነው። የንስሐ አባት የሌለን ከሆን እየዳን ነው ማለት አንችልም። አስተውሉ። እንድናለን የምንለው ደግሞ ህብረታችንን ከተነሳያን ወይም ከምዕመናን ኃጥአን ህብረት አድርገን እየኖርን ኋላ በአምላክ ቸርነት የምንወርሰውን ዘላለማዊ መንግስትና ሕይወት በተስፋ በእምነት ሆነን በማሰብ ነው። ስለዚህ ውድ ቤተሰቦቼ በዚህ ሰዓት የንስሐ አባት የሌላችሁ ክርስቲያኖች አስተውሉ። እየዳንን ነው የሚለውን ቃል ለመናገር አንችልም ማለት ነው። ስለዚህ የንስሐ አባት ይዘን ዘወትር ንስሐ እየገባን ኃጢአታችንን እየተናዘዝን ንስሐ እየገባን ቀኖና የተቀበልን ከምስጢራት የተሳተፍን ጉዟችንን ልናደርግ ይገባል ማለት ነው። አስተውሉ ውድ ቤተሰቦቼ፣ የንስሐ አባት የሌለን ከሆን እየዳንን ነው ማለት አንችልም። አስተውሉ ውድ ቤተሰቦቼ፣ በጣም ልንጠነቀቅ ይገባል። ስለዚህ የንስሐ አባት የሌለን ሰዎች ቶሎ ብለን የንስሐ አባት ይዘን ዘወትር በዛ መንገድ ውስጥ ልንሄድ ይገባል። የንስሐ ሕይወትን ዘወትር ልንለማመድ ይገባል። በዛ ሕይወት ውስጥ ዘወትር መጓዝ ያስፈልጋል። ስለዚህ እግዚአብሔር አምላካችን ሁላችንንም ይፈውሰን ያድነን። እግዚአብሔር አምላካችን መዳንን ያድለን። ዘወትር በየጊዜው ከእግዚአብሔር ጋር ልንሆን ይገባል። በየጊዜው እግዚአብሔርን ልናመሰግነው፣ ከእግዚአብሔር ጋር ጥብቅ ቁርኝነት ልንፈጥር ይገባል። ወደ እግዚአብሔር በቀረብን ቁጥር፣ ከእግዚአብሔር ጋር በተያያዘን ቁጥር አቅማችን የፈቀደውንና ከኛ
የሚጠበቀውን ድርጊት እያደረግን ስንሄድ እግዚአብሔር ላደረግናት ለተጋደልናት ተጋድሎ እግዚአብሔር ዋጋውን ይሰጠናል። ስለዚህ ዘወትር መታገል ያስፈልጋል። አሁን ብዙ ጊዜ ብዙ ምክንያት የሚደረድር ሰዎች አለን። እንደዚህ ሆኛለሁ፣ እንደዚህ መሆን አልቻልኩም፣ ይሄ ይጎለኛል። ምክንያት መደርደር ምንም የሚፈጥረው ነገር የለም። ምክንያቱም ትተን ዘወትር ከእግዚአብሔር ጋር ልንያያዝ ይገባል። ውድ ቤተሰቦቼ በየትኛውም አይነት ህይወት ውስጥ ያለን ሰዎች በዚህ ሰዓት ብዙ አይነት መከራ እያሳልፋችሁ፣ ብዙ አይነት ፈተና ውስጥ ሆናችሁ፣ በስራችሁ ቦታችሁ ላይ የማይመቻችሁ፣ በስራ ቦታ ላይ ሆናችሁ ብዙ አይነት ፈተና የሚደርስባችሁ፣ በየመስሪያ በየቦታችሁ ብዙ አይነት ችግሮች የሚገጥማችሁ ሰዎች አይዟችሁ፣ እግዚአብሔር ከዛ ካላችሁበት መከራና ፈተና ያስወጣችኋል። ነገር ግን አሁን ባላችሁበት ህይወት ውስጥ አቅማችሁ የፈቀደውን ነገር ልታደርጉ ይገባል። ምክንያቱም ባልተመቻችሁ ከባድ በሆነ ኮንዲሽን ላይ እግዚአብሔርን ማሰብና እግዚአብሔር መጥራት ካልቻላችሁ እውነቴን ነው የምላችሁ የተመቸና ጥሩ ነገር ለወጣችሁ ያን ታደርጋላችሁ ብዬ አላስብም እኔ። ምክንያቱም ብዙ ሰዎች እንደውም እግዚአብሔርን ሊያስታውሱ የሚችሉት በመከራ በችግር በጭንቀት ውስጥ ሲሆኑ ነውና፣ ስለዚህ ባላችሁ አቅምና ጊዜ ላይ እግዚአብሔርን ልታመሰግኑ ይገባል። ዛሬ ብዙዎቻችን የተመቸንና በጥሩ ሁኔታ ላይ ብለን የምናስባቸው ኑሮቻችን ዲያብሎስ ውስጥ ገብቶ ህይወታችንን በመከራ እንድናሳልፍ ያደርገናል። ስላልተረዳ ነው ስላላወቅ ነው የዲያብሎስን ውጊያና ፈተናም ስላልተረዳ ነው የመዳናችን መንገድና የመቀየሪያ መንገዳችን የመለወጥ መንገዳችን ላይ ብዙ አይነት እንቅፋቶችን እየደረደረ ህይወታችንን እንዲበላሽ ያደርጋልና ልንነቃ፣ ልንበረታ፣ ልናውቅ ሁላችንም ይገባናል። እግዚአብሔር አምላካችን በእውነት ሁላችንንም ይርዳን፣ ያግዘን። ስለዚህ መዳን መፈወስ የምንችለው በዚህ አይነት መንገድ ውስጥ ነውና ሁላችንም አቅማችን በፈቀደው መንገድ እንደ እግዚአብሔር ፍቃድ ዘወትር ለጸሎት፣ ለስግደት፣ ለመንፈሳዊ ምግባራት ራሳችንን ልናዘጋጅ ይገባል። የአባቶቻችን የቅዱሳን አባቶቻችን የመነኮሳቱ፣ የነቢያቱ፣ የሐዋርያቱ ረድኤት በረከት ይደርብን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ እህቶቼ፣ ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። የንስሐ አባት የሌላችሁ በተለይም በውጭ ሀገር የምትኖሩ ሴቶች ወንድሞቼ፣ እህቶቼ ሁላችሁም በያላችሁበት የንስሐ አባት መያዝ የምትፈልጉ ከሆነ በውስጥ መስመር አናግሩኝ። ስለ መናፍስት ውጊያ የተረዱ የሚያግዟችሁ፣ ችግሮቻችሁን የሚረዱ የንስሐ አባቶች አሉ። ስልክ ቁጥራቸውን እሰጣችኋለሁ። ባላችሁበት ሆናችሁ ንስሐ እየገባችሁ በቀኖናችሁን የተቀበላችሁ እየተፈታችሁ ራሳችሁን ዘወትር ከንስሐ አባት ጋር የምታካሂዱበትን የምታደርጉበትን ጉዞ እንድትፈጥሩ ማገዝ መረዳትና ማወቅ ትችላላችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን። Thank you.